ክርስቲያኖች በመሆኑ ኢዮብ ላይ የደረሰ ፈተናዎች ምንድናቸው? በሰይጣን በኩል የመጣበት ፈተና ምንድነው? በሚስቱ በኩል የመጣስ ፈተና ምንድነው? በጓደኞቹ በኩል የመጣስ ፈተናስ ምን ይሁን? ክርስቲያኖች ሴና ኢዮብ ኬሰት ቁርማን ሰሙደቴ ማሊዳ ቁርማን ኩን ኤኙራ ዲያቴፍ ኢዮብ ቃሞተ ሰዲን ቆረሜ ዲነ ኢልማ ነማ ከንቴ ዳብሎስን ቆረሜራ አመሳ ከንታት ሃደ መናትን ቆረሜራ hiriyoota isaa kan ta'an kan waliin nyaatan kan waliin dhugan gaafa barri nagaa gaafa ofirraa harkaati qaban kan waliin gammadaa kan waliin shubbisaa turan isaanillee qormaan irra geera ይገርማል። አንዳንድ ሰዎች ፈተና ከሩቅ አይመጣም ሲሉ እንሰማለን። ፈተና ጌታ ይመጣል ከሩቅ አይመጣም ይላል። ቁርማን ይፈጎረን ድፉ ለከኛ ከሩቅ አይመጣም ሲሉ እናንተም ትሰማላችሁ አይደል እንዴ? አዎ። ኢዮብን የፈተኑት በዙሪያ ያሉት ወገኖች ናቸው። ኢዮብ ከንቆረን ነናዋሳ ወሪን ዝረን ሪዮተ ሳትን ሃደ መናሳትን በገዛ አካሉ መፈተናል ለካ። የጻድቁ ኢዮብ ፈተናዎች እጅግ ከባድና በሁሉም አቅጣጫ በመንፈሳዊ በማህበራዊና በስጋዊ በስነ ልቦና የተሰነዘሩ ነበሩ። ክርስቲያኖች ምንም ፈተና ቢመጣብን በዚህ ምድር ላይ እንደ ኢዮብ የተፈተነ የለም። ኢዮብ በመንፈሳዊ በኩል ተፈትኗል፣ በማህበራዊ በኩል ተፈትኗል፣ በስጋዊና በስነ ልቦና ጭምር ተፈትኗል። ኢዮብ ከራንትን እንቆረምን እንጅሩ ነሞኒ ቶኮ ቶኮ አመስነት ባየተ ጅሩ ሁንስ በዛ ስሉ እንሰማለን። አሁንም በዛብኝ ፈተና መልካም ነው ከእግዚአብሔር እንደሆነ እናውቃለን። ነገር ግን አሁንስ በዛ ይላሉ አንዳንድ ሰዎች። ኢዮብ ግን አላለም፣ በፍጹም አላለም። አሁንስ በዛ አላለም። አመሬ ባየተ ረንጀነ ጀቹዳ አረሌ ትሬኛ ኬኛ ኬሰት ከራ መንፈሳይትን ይቆረምና ከራ መንታ ኬኛትን ቆርማተ ሄዶትን ሙደታ ከራ ጅሬኛ ሐዋሱማትን ቆርማተ ሄዶትን ሙደታ ከራ ኦላትን ቆርማተ ሄዶትን ሙደታ ከራ ፎን ኬኛትን ይቆረምና ፈያደቡን ቆርማተ ፎኒቲ ስነ ልቦና ፈተና እንኳን አለ። ቆርማተ ሰሙ osoo qormaanni jireenya keenya keessatti nu rakkisaa jiru wanta nuti irra jirru osoo warreen hin beekne waan baay'ee kan nun jedhan kan sammuu keenya kan tuqan hedduutu jiran jireenya ilma namaa keessatti. እያንዳንዱ ፈተና የኢዮብን እምነት ለመናድ የታለመ ቢሆንም እርሱ ግን በጽናት አልፈዋል። ክርስቲያኖች አለቲ ከን አርፈኒን ቆርማን ዱፌ ኩኒ ጅሬኛ ኢዮብን አመንታ ኢዮብን ዲጉ ፊ ጅጅግሱudhaaf dhufullee obsee dhaabbachuudhaan wanta hunda jalaayyuu ኢዮብ ጀለ በሄረ በሁሉም ኢዮብ አመልጧል። የደረሱበት ፈተናዎች በአራት ዋና ዋናዎች ክፍሎች ይከፈላሉ። ቆርማኔ ኢዮብ ረገሄ ከለቲ ዶ አፍሪት
ሶስት ቆደሙ። አንደኛ በሰይጣን በኩል የመጣ ፈተና ነው። ልብ በሉ። በሰይጣን በኩል የመጣ ፈተና የሀብትና የልጆች ማጥፋት ነው። ቆርማንን ጀልቀባ ገረጅሬኘ ኢዮብት ዱፌ ከርጀልቀባ እኒ ካራበኔ ቆርማተ ዳቢሎስ በሰይጣን መጀመሪያ ሀብቱን ካጣ ይደክማል በማለት ፍቃድ አገኘ። ይህ ፈተና እጅግ ፈጣንና ድንገተኛ ነበር። ክርስቲያኖች ከቃሉ ጋር ናችሁ? እሱ ከሁላችን ጋር ይሁን። ምናልባት ኔትወርክ ካወጣኝ በውስጥ አሳውቁ። ጅሬኘ ለመነማቂ ስትቆርማን ጀልቀባ ቀቤኘ ረትድፋ ወጀኔ ሀርከኬኘ ድዋ ታስስ ወተራጉኔ ኑቤሌስ ኦሶ ዳማኑ ኦሶ ቡኑ ኦሶ ባኑ ገሩ ኑፍ እንደበርድ ቁርማተስ ጀልቀባት። ዛሬ በስደት ዓለም ያላችሁት ከሀገራችሁ ወጥታችሁ የተሰደዳችሁ ምን ፈልጋ ነው? ገንዘብ አይደለምን? ገንዘብ ፈለገን እዛ ሰርተት መቼ አገኘ? ከእጃችን እየበተነ አይደለም? ከእጃችን ገንዘብ እየበተነ እኮ ነው። ለምን ብሎ ሀብቱ ቢበተን በኢዮብ ወቅት የመጣ ይህ ፈተና እጅግ ፈጣንና ድንገተኛ ነበር። የሀብት ጥፋት በአንድ ቀን ውስጥ 70,000 በጎች፣ 3,000 ግመሎች፣ 1,000 በሬዎችና 500 አህያዎች በጠላትና ከሰማይ በወረደ እሳት ጠፉ። ይከብዳል። ይህ ሁሉ ሀብት በአንድ ማጣት በጣም ይከብዳል። ገርማቸዋል። እኔ በልጅነቴ አያቴ አንድ ዶሮ ሰጥቶኝ ያቺ ዶሮ ስትሞትብኝ አልቅሻለሁ። እውነትን እምላችሁ ለአንድ ዶሮ አልቅሽ አልወጣልኝም አለ። ገና ሌላ ዶሮ እስኪተካልኝ ድረስ ዝም አላልኩም። እውነትን እምላችሁ ያቺንም ማረሰ በልጅነት አኖረ። ዛሬ እንኳን ይህ ሁሉ 7,000 በጎች፣ 3,000 ግመሎች፣ 1,000 በሬዎች፣ 500 አህያዎች ሞቶብን ይቅርና አንድ ፍየል፣ አንድ በግ ሲሞትብን ምን ኃይል እንደምናማርር አስባችኋል? ኢዮብ ጉያ tokkotti qabeenyi dhabe hoolota 7,000 gaala 3,000 sangoota 1,000 harroota 500 guyyaa tokkotti diinni harkaa fudhate ግማሽሙ ibidda samiirra bu'e jalaa barbadeesse. Meetti yaada qabeenya kana hunda dammaraami bakka tokkotti yoo xiqqaate 10,000 fi 1,500 qabeenya kana hunda dhabee cal jedhe። ይሄ ብቻ አይደለም፣ በዚህ አልቆመም። ሀብቱ አለቀ፣ ንብረቱ ተወደመ፣ ቄው ባዶ ሆነ፣ ሞራኖሬ ድዋቴ። በዚህ ቢቆም መልካም ነበር። የልጆቹ ሞትም አለ። በዚህ አመሰገነ። ነገ ሰርቼ ለፍቼ አገኘሃለሁ ስለው ይሄም ከሀብቱ ጥፋት በላይ ከባድ የነበረው የ7 ወንዶችና 3 ሴቶች ልጆች ሞት ነው። ክርስቲያኖች
ሰባት ወንዶችና ሶስቱ ሴቶች ልጆች በትልቅ ወንድማቸው ቤት ግምዣ ላይ እያሉ ታላቅ ንፋስ መጥቶ ቤቱን ደርምሶት ሁሉም በአንድ ቀን ሞቱ። ቀበኝሳ ጋፈ በርበዳ ውስተ ሰሙ ኬሰት ቀበቴው ሶጅሮ ጆሌ ዲራ ጦርባፊ ጆሌ ዱርባ ሰዲ ቀበ መንሙጫ አንገፋ ኬሰት ሶ ወሊን ታኒ ግምዣ ኢራት ያቻ ጅረኑ አውሎ ንፋስን ዱፌ መነሰን ረት ጅግሴ አጭመት ቁራን ሳኒ በርበዳ ይሄ በሰይጣን በኩል የመጣበት ሶስተኛ የሥጋ ሕማም ነው። ቢፎኒቲ ሰይጣን በሁለተኛ ዙር ሥጋውንና አጥንቱን ብትነካ ይክድሃል በማለት ፈቃድ አግኝቶ ኢዮብን ከእግር ጥፍር እስከ ራስ ፀጉር ድረስ የሚያሰቃይና በሚገማ ክፉ ቁስል መታው ይላል። ኢዮብም በአመድ ላይ ተቀምጦ በሸክላ ቁራጭ ይፍቅ ነበረ። ልብ በሉ ክርስቲያኖች፣ ጋፈ ቀበኝሳ ኩን እንድጀላ በርበዳው ሆጀዴን ነርገዳ ገለተኬ ጋፈን ጀዱን አይ ኢዮብ ከንከነ ጀዴፍ ijoollee waan qabuuf ijoollee kuran waan qabuuf isaan waliin hojjetee qabeenya kana deeffachuu ni danda'a. So ijoollee isaa jala ajjeestee innis kaaduu danda'a jedhe. Waaqayyoodhaan gaafa gaafate Waaqayyoon eeyyamanii kenneef. San booda ijoollee kana jala ajjeese. Gaafa kana ammas galata kee boruu ati ijoollee kana naaf kennita. Dursa sumatu naa kenne ammas sumatu fudhate gaafa jedhu daabiloos ammas Waaqayyo fuuldura dhaabbatee akkas jedhe. fayyummaa isaa abdateeti xeenaa isaa abdateeti boroo jedheen argadha jedheeti malee osoo fayyummaa isaa jalaa dhuqxee osoo dhukkubsitee inni boroo si ganaa jedheen. ያን ጊዜ እግዚአብሔር ፈቀደለት። ዋቄዮን ያየሚፍ ጋፋ የሙፍ ስጋውን አጥንቱን ብትነካ ይክዳል በሚለው ዮ አቲፎን ሳቲ ፊለፌሳ ጡቅጤ እኒ ሲካደ ጀናንኒ እየማርገቴ ጋፋ ከነ ረፌንሰ መታት ጀልቀቤ ሐመ ቄንሰ ሚለት በሽታደን ኩቢደን amni safonsa amma ajaut roktami samboda nida kes awara kes ciise shakla caccabadan madasa uqachu jalqabe ጥፍሩ እንኳን ክዳ ቄስ ያርካ ቃዲ ኤንሳር ካልራ ጨጨቢ መዳጭ ቶሳ ሸክላ ጨጨባደን ማልጎቻ ሱኮመቻት ይተረየች ይሄ በሰይጣን በኩል የመጣበት ፈተና ነው። ክርስቲያን ኩኒ ቆርማታ ከሰይጣናት እንድትፈታ ወዳ ሁለተኛ በመስቱ በኩል የመጣው ፈተና ቁርማታ እንለመፋ ከረሃ ደመናት ከነጥሩ ፈይዳ የተስፋ መቁረጥ ፈተና ነበር። ይሄ ደግሞ የኢዮብ ሚስት አብሮ መከራውን ተካፈለች። የተካፈለችን ብትሆንም መከራው ቢበረታና ልጆቹ ስታጣ ተስፋ ቆረጠች። የሷ ፈተና ከውስጥ የመጣ የቅርብ ሰው ፈተና ነበር። ክርስቲያን ኑቲ ቆርማተን ሙደቴን ኦብስኔ ጋፈቴኙ ወሪነን ነው አከኘ ጅረድሞ ከነብዲ ኑቲ ኩተን ባየቱ ጅሩ ወዳ መስተ በህማሟ ድካሟ ጸንታ በፈተና ጸንታ ስትቆም ባል በሷ ተስፋ ሊቆርጥ ይችላል።
ባሎች ፈተናቸው በመከራቸው ጸንቶ ሕማማቸውን ታግሰው ቢቆዩ በዙሪያ ያለችው ሚስት ልትክድ ትችላለች። ጋፋ ሰን ዱኩቢፊ ረኪነ ኬሰን ቀበተኒ ቴሰን ናናዋ ኬሰን ከን ጅሩ maatiin abdiisni kutachuu danda'u። የወለዳችሁ ልጆች በእናንተ ላይ ተስፋ ሊቆርጡ ይችላሉ። የኢዮብ ሚስት ተስፋ ቆረጠች። አብዲት ኩተቴ ዘለፈች፣ ከዳች። እስከ መቼ በቅንነት ትጸናለህ አለች። አመዮምቲ ጋሩማ ኬትን አበታ እግዚአብሔርን ስደቡና ሞት አለች። waaqayyoodhaan arrabsiitu dur አመዮምቲ ገለተከ ጀጣ ማልቱ ሲያፈ ከነ ወደቴን ኢዮብ ቀና ለመለኮሱ ሰገረ አሁን ምንድን ይቀር? እግዚአብሔርን ስድባ ትሙትም አለች። ዘለፈች፣ እግዚአብሔርን ከዳች። ልብ በሉ ክርስቲያኖች፣ ዛሬ በዙሪያችን በከበቡ ፈተና ብዙዎች በእኛ ተስፋ ቆርጦ እምነታቸውን የሚክዱ አሉ። ሰዎች በእኛ ተስፋ ቢቆርጡም እናንተ ተስፋ አትቁረጡ። ይሄ ነው የምንማረው። አናከን መረን ነው ባዮሊን ዝለኛ ከኛ ከሰቲ አብዲ ንኩተቱ ሰይጣን ኢዮብ በውጭ ካጠቃው በኋላ በጣም የሚቀርበው ሰው በመጠቀም ዘር ጨካኝ ነው የሚል ሐሳብ እንዲቀበል ለማድረግ ይሞክራል ማለት ነው። እሷ ግን መከራውን መቋቋም አቅቷት እንጂ ጣልታው አልነበረም። ኢዮብ ግን ካነቃቅነቷ ይልቅ መራራነቷን በመቃወም እንደ ሰነፎች ሴቶች ተናገርሽኝ በማለት መከበራት ማለት ነው። እንደማን ሴቶች? እንደ ሰነፎች ሴቶች ተናገርሻል። ልብ በሉ። ዛሬ በፈተና ውስጥ ሆኖ እግዚአብሔርን የሚያማርሩ መጽሐፍ ቅዱስ ሰነፎች ይላል። ወሬን ቆርማታ ከሰታኒ waaqayዮን አማረረን መጽሐፍን ቁልቁሉን እስን ሰነፎታ ጀዳ ሰነፍ ከመሆን እግዚአብሔር ይጠብቅ። ሰነፎቶ ተውራ waaqayዮን ነው ሃይኩ ደደብዶቶ ተውራ waaqayዮን ነው ሃይኩ። የኢዮብ ሚስት ባሏን የሰደበችው እስከ መቼ ትጸናለህ? ሰድበ ሞት ያለችው ወዳ አይደለም። ክርስቲያኖች፣ ኢዮብን የፈተነው ሰይጣን እሷንም ተጠቅሞ ተስፋ እንድታስቆርጥ አደረገ። ይሄ የሰይጣን ስልት ነው። እናንተ በመከራ ውስጥ ሆናችሁ እግዚአብሔርን ስታመልኩ፣ ሃይማኖታችሁን ስትጠብቁ፣ ሰይጣን ደግሞ በዙሪያችሁ ያሉ ሰዎች ላይ ይደርና ብዙ ተስፋ የሚያስቆርጡ ሐሳቦችን ያቀርባል። አዎ ዛሬ እናንተ አስቀድሳችሁ ቆርባችሁ ተምራችሁ ወደ ቤታችሁ ስትመለሱ ይኸው መጣች፣ ይኸው ቄስ፣ ይኸው ሞኖክሴ እያሉ የስድብ ቃላቶችን ይናገራሉ። ይሄ የሰይጣን ሴራ ነው። የሮባዬ ሰይጣኒ ነሞተ ናናዋ ኬኝ ጅረን እረቡሉደን ድሬኛ አምንታ ኬኝ ረቲ ቆርማተ ዲየሳ ወዳ ክርስቲያኖት ጋፈኑት ተጃጅለራ ኦሌ ገሉ ጋፈኑት መናመንታት ደደብኑ የወደፍተ ሞኖክሴን የወደፍተ ዳቆኒን ኬኛ ከንጀተ ባይንሳኒ ከነብዲ ንኩች ሲሰም ባይየሊን ጅሮጀች ነሞን ሱንጃላ ተኒቲሚት ኦርማታ ሀደመና ኢዮብ ሞደት ቱሳን ሞደት ነሞን ባየን ዶ ጸበላት ጋፈ ደደቢያን ቢሳኒ ተራደፈኒ ፈዩ ጋፈ ዲሰኒ ሲፎ ማል ሲፍ ጎዴ ዋንቅነት ያመንቴ አትዩ ሆም ፈይቴ ከኑን ጅረን ባየን ይትሮች ኦፊ አብዲ ኩተተኒ ከነብዲን ኩተች ሰንጀት ኩኒ ቶፍታ ሰይጣናቲ ቶፍታ ሰይጣናቲ የሰነፍ ንግግሮች ብዙ በዙሪያችን አሉ ማለት ነው። በጓደኞች በኩል የመጣ ፈተና አለ። ሶስተኛ ፈተና ይሄ ነው። የስነ ልቦና ፈተና፣ የክስ ፈተና ነበር። ቆርማን ህሪዮተ ኬኛ ራኑ ተደፎን ይጀራ
ኢዮብ 3 ጓደኞች አሉ። አንዱ ኤልፋዝ ነው። ሁለተኛ ባልዳዶስና ሶፌር ናቸው። መጀመሪያ ሊያጽናኑት በመጡም በኋላ ግን ትልቁ ፈተናና ምንጭ ሆኑበት ማለት ነው። ጆለን ኢዮብ ሳንኮኒ ሰዴኒ ዱርሳ ኢዮብን ጀጀቤሱudhaaf gara jireenya isaatti gara mana isaatti kan dhufan garuu dhumarratti qormaatatti ta'anii deeman. Har'a baay'ooliin keenya ni jira. Namootan jajjabeessuudhaaf jennee itti siqnee dhukkubbii isaaniitti irratti ቁስል isaanii irratti dhukkubbii biraa daballee fi kan biraa deemnu baay'ooliin keenya ni jira. ዛሬ ሊያጽናኑ ሊያበረቱን ወደ ህይወታችን የሚመጡ በህይወታችን ላይ ቁስላችን ላይ ቁስል ጨምሮልን የሚሄዱ አሉ። አረጅሬኛ ከኛ ከሰት ጋፋ ቆርማንን ሞደት ዋኑ ጀጀቤሰን ነው ተፈካተን ተስቀኒ ገሮሞ ቆርማታ ከኛረት መዳ ከኛረት ሶግደ ደበለይ ከንዴፈም ባየቱ ጅሩ የኢዮብ ጓደኞች መጀመሪያ ላይ ያሉት በደለኛ ነን የሚል ክስ ነው ያቀረቡለት። አትየከማራ ጅረኒ እግዚአብሔር ያለ ጥፋት መከራ አያመጣም፣ ስለዚህ አንተ በድብቅ የሰራ ኃጢአት አለ እያሉ ይከሱት ነበር። waaqayyoon badii tokko malee namarratti dheekkamsa fidu. Dheekkamsi kun kan sitti dhufee badiidhaan cubbuun dhoksaadhaan cubbuun ati hojjette waan jiruufi jedhaniin ቁስል ላይ ሌላ ክስ ጨመሩበት። ቢያንስ ምንወስድን ድረስ ቢጠብቁስ? ቢያንስ ከዳኔ በኋላ ቢመክሩስ? ቁስሉን የሚፈገፍግበት ጥፍር የሌለውን ኢዮብን አንተ ኃጢአተኛ ስለሆንክ ነው እንደዚህ የሆንክ ያሉት። የስነ ልቦና ህማም አነሱበት። ያልታመመ አእምሮ ነበረ፣ አእምሮ ደህና ነበረ ኢዮብ። የታመመው ስጋ ነው፣ የቆሰለው ስጋ ነው፣ ውጫዊ ክፍል ነው የተነካ። እነሱ ግን ጓደኞቹ ግን ያቆስሉት የውስጡን አካል ነው። አዎ ክርስቲያኖች ረኮ አከና አረከና ሞተራንገኝ ባይንገኝ እንጀር ታርቦ የሚቸገር ሰው የተራብከው ሰነፍ ስለሆንክ ነው ከማለት ይልቅ ዳቦን ገዝተን ብንሰጣ የተሻለ ነው። ነመቤለኤን አተሰነፊው አንታቴ ቤሎፍት ቹር ዳቦ ብንዲከንኔፍ ያቺሳት ለቁርሱን ጋሪዳ ዝረፍ አይምሮ ስነ ልቦናን ከመጉዳት ችግር ማውጣት የተሻለ ነው። ሁለተኛ የሞራል ውድቀትን ያመጡበት በቆሰለ ላይ እንጨት እንደሚሰደድ ኢዮብ በስጋው እየተሰቃየ እያለ እነሱ ግን በቃላት ይወጉት ነበር። ንጽህናቱን ሊቀበሉለት አልፈለጉም። ይሄ ለኢዮብ ከቁስሉ በላይ ልብ ሰባሪ ነበር ማለት ነው። ትናንትና ኢዮብ አንተ ጻድቅ ነህ፣ አንተ ቅዱስ ነህ፣ እንዳንተ አይነቱ እዚህ ምድር ላይ የለም ብሎ ከእጁ ሲበሉ ከእጁ ሲጠጡ የነበሩት ጓደኞች ዛሬ አንተ ኃጢአተኛ ነህ፣ በድብቅ የምትሰራው ኃጢአት አለ ብሎ ሰደቡ። ከሌሳት ቁልቁሉ ከነከኬ እንጀሩ አትከሱማ ስመጣታ ከአብርሃሚ የቻኔ ቱረዲ ጋፋ ቆርማን ኩንረገው ገሩ ጭቦነት ኦክሰረን ጅቻ ቱርተን ይጅራል አረሊ ጋፋ ነው ተርካ ቀም መነከኛ ኛቻ አርከከኛ ኛቻ አርከከኛ ዱጋ ጋፋ ነው ተርካ ደም ገሩ ዋን ባየ ከን እንጀራን ነሞን ባየና እናባከኝች የሉም እንዴ አሉ። ወገን የምትወደዱ በእጃችሁ ላይ ገንዘብ እስካለ ድረስ ብቻ ነው። የወለደች እናታችን የምትወደን ሲኖረን ብቻ ነው።
ይሄን አትርሳ፣ ይሄን አትርሺ። የገዛ ወንድም፣ የገዛ አባትህ፣ የገዛ እህትህ የምትወደው የምትወድሽ በእጅሽ ላይ ገንዘብ በሰውነትሽ ላይ ጤና ስኖር ብቻ ነው ሰዎች ያ ነው የሚፈልጉት። እጃችሁ ባዶ ከሆነ ጤናችሁ የጎደለ እንደሆነ ማንም ዞር ብሎ ያያችሁ። በጀርባችሁ ሆኖ ሌላ ነገርን ያወራሉ። በቁስላችሁ ላይ እሳትን ይቆሰቁሳሉ። በቁስላችሁ ላይ አመድ ይነሰነሳል። ይሄ በህይወት ውስጥ ያለው ታሪክ ነው። ኩኒ ሴና ጅሬኝ ቀብዱ የደረሰባችሁ ትኖራላችሁ፣ ያልደረሰባችሁ ደግሞ ገና የሚደርስባችሁ ነገር ይኖራል። የደረሰባችሁ ገና የሚደርስባችሁ በዚህ ፈተና ውስጥ ያላችሁ ሁላችሁ የኢዮብ ታሪክ ለእኛ መጽናኛ የምንጽናናበት ነው። እውነትን እምላችሁ ልብ ብላችሁ አዳምጡ። ሶስተኛ በጓደኞቹ በኩል የመጣበት ፈተና መገለል ነው። ማንም ሰው ከጎኑ እንደሌለና እግዚአብሔር እንደጣለ አድርጎ በመከራከራቸው ኢዮብ ብቸኝነት እንዲሰማው አድርጓል ማለት ነው። ክርስቲያኖች ገለልተኝነት ስሜትን ቆቡማ ነከት ደጋሙ ታሲሳ ቀደኞ ደጎን ሳሌ ነው ሊገለን መዲሳ አቆምቱ አከንጅሬት ነማነም ንንጅሩ ዋቃሞ ሰው በጭቡት ዋቀዩን ስራ ገረገረ ጀደኒኒ አካ ቆቡማን ትደጋሙ ዋን ባዬ ጎቻ ቱረን በፈተና የወደቀ ሰው አይዞ ነው የሚባለው እንጂ ለምን አይባልም። የእውነት ነው የምላችሁ። አይዞ እግዚአብሔር አለ። አይዞ እሱ ይቅር ባይ ነው፣ ይቅር ይላል። ትድናለህ፣ ትፈወሳለህ፣ ከአልጋ ቁራኛ ያነሳል። በርታ ነው የሚባለው። የታመመ ሰው ልንጠይቅ ሆስፒታል ሄደን አይዞ እግዚአብሔር ይፈውሳል ከማለት ይልቅ ምን ሆነ ነው እንደዚህ የሆንከው ብለን እንጠይቃለን። እንደዚህ ባታደርግ እኮ እንደዚህ አትሆንም ነበረ እንላለን። ነበረ ፈውስ አይሆንም፣ ነበረ ቁስልን ይቀሰቅሳል እንጂ አይዞ ትድናለህ ነው የሚባለው። አይዞ እግዚአብሔር አለ፣ አይዞ እናት ድንግል ማርያም አለችልህ፣ አይዞ ቅዱሳኖች አሉ። የታመመ የሚጠይቁ እነሱ ናቸው። የታመመን ጠይቁ የሚል እግዚአብሔር አንተን አይረሳም። ኢዮብን አልረሳ አምላክ አንተንም አይረሳም ነው ማለት አለብን። አንጀቹ ከመላከስ ሄደ ክርስቲያን ክርስቲያኖች ይህ ብቻ አይደለም። በአገልጋዮቹና በማህበረሰቡ በኩል የመጣበት ፈተና የውርደት ፈተናም ነበረ። ኢዮብ ቀድሞ የተከበረ ንጉሥ ዳኛ ነበረ። መከራ ሲመጣበት ግን ንቀተ መጣ። ኢዮብ ንጉሠ ቱሬ፣ ኢዮብ ዳኛ ቱሬ፣ ኢዮብ ሰጪ ቱሬ፣ ኢዮብ ነመ ከበጀማ ቱሬ። ጋፈ ቆርማን ኩነት ድፉ ገሩ ሁንድምቱን ቱፈተን ክርስቲያን ጋፈ ቆርማን ዱፌ ነሞን ቱፈተን ባየን ጅሩ ናናዋ ጅሩትን ቱፈተን እነሱን ጋሩ ማለፊ ቀደሞ ፊቱን አይቶ የሚንቀጠቀጡ ሰዎች አሁን ግን መጸየፍና መሳለቂያ ያደረጉት። እርሳ ወሬን ፎንዱረሳ ዳበተኒ ባዮሊን ከኑርጉፈመን ሀረገሩ ቆርማንድ ኩን ጋፈት ድፉ ኢዮብን ኒቱፈተን ጩፈት ቱፈኒ ደርቡ ጀልቀበ። ኢዮብ ብዙ አገልጋዮች ነበሩ። አገልጋዮች ሲጠራቸው እንኳን አይሰሙትም ነበር። በገዛ ቤቱ እንደንጋ ተቆጠረ። ኢዮብ መነሳ ኬሰት አከ ኬሱማት ለካው ሰራተኞትን ነው ፊሳት ቀጠሪ እናጀጀም አጋባችን ማለት ነው።
አጠቃላይ ኢዮብ እነዚህ ሁሉ ፈተናዎች በሁለት መሳሪያ ትዕግስትን ምስጋና። ምንና ምን ያልኳቸው? ትዕግስትና ምስጋና። ከዚህ ውጭ ሌላ መድኃኒት ያለ የሄደ ጠንቋይ ቤት የለም። የሄደ ሆስፒታል የለም። የሄደ ቅጠል በጣሹ ጋር ኮከብ ቆጣሪ ጋር አይደለም። ኢዮብ የዳነ በሁለት ነገር ነው። ኩልኩሉ ኢዮብ ከንፈዬ ዋለማ ልጆል ሆስፒታል እንደምን መነቤ ከንደምን ኦብሳፊ ገለታን ከነውንደ ሞተች። ሰይጣን ሀብቱን ቢወስድ ኢዮብ እግዚአብሔር ሰጠ ያለ ምስቱ ስደቦን ነው ስትለው ኢዮብ እግዚአብሔር እናመስግን አላት። ጓደኞች ኃጢአተኛ ነው ስሉት ኢዮብ ፈጣሪ ሕያው እንደሆነ አውቃለሁ በማለት እምነቱን መሰከረ ይላል። ይሄ ነው እምነት።